ሊቀ መላእክት ቅዱስ ሚካኤል። የክርስቶስ ቤተሰቦች በያላችሁበት የቅዱሳን በረከት ከሁላችሁ ጋር ይሁንና እንኳን ለቅዱስ ሚካኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። ድርሳነ ሚካኤልንም እናሰማለን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር መልአክ ለሚፈሩት ሁሉ አጥር ይሆናቸዋል፣ ቅዱስ ሚካኤልም ከሚፈሩት ሁሉ ያወጣቸዋል። እግዚአብሔር የሚፈሩትን እንደ አጥር ሆኖ የሚጠብቃቸው እንደዚህ መልአክ ማን ነው? በሱ የሚያምኑትንስ ከጭንቅ የሚያወጣቸው ማን ነው? ይህ ቅዱስ ሚካኤል አይደለምን? በዚች ሰዓት ከእግዚአብሔር ይቅርታን ያገኙ ዘንድ ይለምንላቸዋል፣ ወደ እግዚአብሔር ይጸልይላቸዋል፣ በሕይወት ጎዳና ይመራቸዋል፣ ያንጻቸዋል፣ ያከብራቸዋል። ይኸውም ስለ ጻድቃን ብቻ አይደለም፣ እግዚአብሔር እንዲምራቸው ለኃጥአንም ይለምንላቸዋል እንጂ። ማንም ሰው ለችግረኛ አንዲት እንጀራ ቢሰጥ ስለሱ ቅዱስ ሚካኤል ቸል አይልም። ቀዝቃዛ ውሃም ቢሰጥ ስለሱ ዝም አይልም። ሴትም ብትሆን ወንድም ቢሆን ልጆቹን በስሙ የሰየመ ስለነሱ ቅዱስ ሚካኤል አይዘነጋም። በእርሱ ስም ቁራሽ እንጀራ፣ ጥርኝ ውሃ ለችግረኛ የሚሰጥ እርሱ እስከ ዘላለም አይተወውም። የቅዱስ ሚካኤልን ነገር ሰምታችሁ ታውቁ ዘንድ ብትፈቅዱ እኔ አባታችሁ ደማቴዎስ ምስክር ነኝ። ከሙታን ተለይቶ ለተነሳው ለጌታችን ለኢየሱስ ክርስቶስ መቃብር ለክቡር መስቀሉም ሰግድ ዘንድ ኢየሩሳሌም ሄድኩ። እሷም ከሐዘናችን የምታጽናናንና ጌታችንንም በውስጧ የተመላለሰባት ቤተ ክርስቲያን ናት። ደቀ መዝሙሩ የሚሆን ወደ ወንጌላዊ ዮሐንስ እናት ወደ ማርያም ቤት ገብቼ ወንጌላዊ ዮሐንስ የጻፈውን መጽሐፍ አገኘሁና ተመለከትኩ። የመጽሐፉም ንባብ የሚረዳንና የሚያጽናናን ይህ ነው የሚል ነው። ሰማዕትና ወንጌላዊ የሚሆን ዮሐንስ እንዳለው ደስ የሚያሰኝ ነገር አገኘው። እኔም በገባው ጊዜ እግዚአብሔር መልአክ ከእኔ ጋር ይሄድ ነበር። እሱም በሰማይ ያለውን ተአምራትና ብዙም የኩነኔ ቦታ አሳየኝ። ከዚያም አውጥቶ ወሰደኝና ይህንን ፈጽሞ የሚያስደነግጥ ታላቅ የኩነኔ ቦታ እያለኝ። ይኸውም ቦታ ከታችኞቹ አዘቅቶች እጅግ የጠለቀና የሰፋ ነበር። እንደ ብዙ ጅረትን ፏፏቴ ድምፅ ያለ ታላቅ ጩኸት ሰማው። አብሮኝ የሚሄደውንም መልአክ ጌታዬ፣ ይህ እኔ የማየው ነገር ታላቅ ጢስም ከእሱ የሚወጣ ከብዙ ሚሊዮን ሜትር በላይ የሚሆን ይህ ምንድነው? ንገረኛ አልኩት። እሱ ግን በብዙ ቀን የማይደርሱበት የእሳት ጉድጓድ ነበር። ዳግመኛም የእሳት አንበሶችና የእሳት እባቦች ከህንፋይ ይወጣሉ። ይኸውም የኩነኔ ቦታ ነው። ይኸውም በርባኖስ ነው። የማይጠፋ እሳት፣ የማያንቀላፉ ትሎች በዚያ አሉ። ብዙ ሚሊዮን የሚቆጠሩ የኃጥአን ነፍሳት ከዚያ ፈጽመው አይወጡም። አብሮኝ የሚሄደው መልአክ የእግዚአብሔር ባለሟል ወዳጄ ዮሐንስ ሆይ፣ ከሌላው ሁሉ የሚያስደነግጠውን ታላቁን ደይን ሲኦልን አስተውላለኝ። እኔም ወደዚህ ደይን ውስጥ ለሚገቡት ለኃጥአን ሁሉ ወዮላቸው አልኩ። ካየሁትም ሁሉ ይህ የደይን ቦታ የምድርን ስፋት ያህላል፣ ጥልቀቱም በዚህ ልክ ነው። ክፋት ያለበት ሁሉ ከሱ አይወጣም ብዬ እነግርሃለሁ አለኝ። በኃጥአን ላይ የሚወርደውን የመከራ መቅሰፍት አየሁ። በዚያ ውስጥ ለሚኖሩ ከባድና ጽኑ መከራ ነበር። የእግዚአብሔር የመዓቱ ድምፅ ከጥልቀቷ በታች 300 ቀን ጉዞ የሚያስኬድ ጎዳና ያስወርዳቸዋል። ሰውም ወርዶ በኃይሉ አይወጣም። ኃጥአንም ሁሉ እጃቸውና እግራቸውን ታስረው በውስጧ ናቸው። መንገዳቸውም ወደዚያ ነው። እኔ ዮሐንስም በእነሱ ላይ የሚሆነውን ሁሉ ባየሁ ጊዜ ስለ ኃጥአን ኩነኔ ታላቅ ለቅሶ አለቀስኩ።
ይህም መልአክ የእግዚአብሔር ቅን ወዳጅ ዮሐንስ ሆይ ስለዚህ ነገር አታልቅስ፣ የቅዱስ ሚካኤልን ሰማያዊ ክብሩና ልዕልናውን እያየ ዛሬ ደስ የምትሰኝበት ነገር አለና አለኝ። እንዲህ እያለ ሲነግረኝ ቅዱስ ሚካኤል በራሱ ላይ የክብር አክሊል ተቀዳጅቶ ከሰማይ መጣ። በፊቱ መላእክትና ጻድቃን እያመሰገኑ ነቢያትም፣ ሐዋርያትም፣ ጳጳሳትም፣ ሰማዕታትም ሁሉ ከእርሱ ጋር አብረው ይሄዳሉ። ለማየት የማይቻል የክብር ልብስም ለብሰዋል። በእጃቸው ዕፀ መስቀልና ዘንባባ ይዘው እያመሰገኑ በኩነኔ ቦታ ወዳሉት ሰዎች እስኪወርድ ድረስ በፊቱ ይዘምራሉ። ቅዱስ ሚካኤልም ወደ ሲኦል በወረደ ጊዜ መልተው የነበሩ እሳትና ጢስ ጠፉ። በኩነኔውም ቦታ ያሉ አራዊት ሁሉ ጭጭ አሉ። በዚያ ሰዓት ይህንን አየው። በዚያን ጊዜ ክቡር ታላቅና ባለ ግርማ የሆነ ቅዱስ ሚካኤል የቀኝ ክንፉን ወደ ጥልቅ ደይ ላከው። ቅዱስ ሚካኤልም ስፍር ቁጥር የሌላቸውን ነፍሳት በቀኝ ክንፉ ከዳር እስከ ዳር መልቶ ወጣ። ከኩነኔውም ቦታ ያወጣቸውን ነፍሳት 12ቱን አውራጃ መላው። ይህችውም ኤዶም የተባለች ገነት ናት። ዳግመኛ የኃያል ቅዱስ ሚካኤል የግራ ክንፉን አውርዶ ከቀድሞ ይልቅ የሚበዙትን አወጣ። እሳታውያን ኪሩቤልና ሱራፌል፣ ገዳማውያን ጻድቃን፣ ከሰማይ አብረው የመጡት ሁሉ የእግዚአብሔር ምሕረት የተመላ ክንፉን 3ኛ ጊዜ ያወርድ ዘንድ ይህንኑ መልአክ ለመኑት። ዓይናቸው ብዙ የሚሆን በኪሩቤልና በሱራፌል ላይ አድሮ የሚኖር የገዢዎች ገዢ የነገስታት ንጉሥ ከሚሆን ከእግዚአብሔር ዘንድ ለሰው ልጆች ምሕረትን ከሚለምን ከተወደደና ከተከበረ ከቅዱስ ሚካኤል በቀር ማን ቆጥሮ የማይደርስባቸውና ቁጥራቸው የማይታወቀውን 3ኛ ጊዜ ወጣ። ከዚያ የሐዘንና የመከራ ቦታ ከሆነ ከሚያስፈራው ከደይን ከሲኦል የወጡትን ስፍር ቁጥር ያልነበራቸውን ጻድቃንም መላእክት ወስደው ኃጢአትን በሚያስተሰሪ አበሳን በሚያነጻ በሕይወት ውሃ አጠቧቸው። በፍጹም ደስታ ቅብአ ቅዱስን ቀብተው የትጉሃን መላእክት አለቃ የሚሆን ወደ ቅዱስ ሚካኤል አመጧቸው። ያን ጊዜም የሰማያውያን መላእክት አለቃ የሚሆን ቅዱስ ሚካኤል ሁሉንም ወስዶ ከእግዚአብሔር ፊት አቀረባቸውና በቅዱስ ሚካኤል ጸሎትና ምሕረት ላደረገላቸው ፈጣሪ ሰግደው አመሰገኑ። እነሆ በዚያች ዕለት በዚያች ሰዓት ከአብ መጋረጃ ውስጥ እንዲህ የሚል ቃል መጣ። የምክርያ አበጋዝ በሆነ በቅዱስ ሚካኤል ጸሎት በእናቴ በድንግል ማርያም አማላጅነት በጻድቃን በቅዱሳን በሰማዕታት ሁሉ ልመና የአባቴን ፈቃድ ከፈጸሙ ጋራ በምድር ያሉ ኃጥአን ሁሉ ይድናሉ፣ ወደ ዘላለም ሕይወትም ይገባሉ። በዚያን ጊዜ መላእክት አለቃ ቅዱስ ሚካኤል ወስዶ ገነት አገባቸው። እኔ ዮሐንስም ከአብ ከወልድ ከመንፈስ ቅዱስ መጋረጃ ውስጥ ይህንን ቃል ሲወጣ ባየው ጊዜ ስለ እግዚአብሔር ቸርነት በጣም ደስ ተሰኘው። በቅዱስ ሚካኤል ልመና ስለተደረገው ቸርነት ሁሉ አብ ወልድ መንፈስ ቅዱስን ፈጽሜ አመሰገንኩ። ባልደረባ የተሰጠኝ ያም መልአክ የእግዚአብሔር ባለሟል ዮሐንስ ሆይ የቅዱስ ሚካኤል የበዓሉን ቀን ዛሬ የተለየ እንደሆነ ወቅ። ይኸውም በመጀመሪያው በዓሉ ሰኔ 12፣ ሁለተኛው በዓሉ ህዳር 12 ቀን እንደሆነም ተረዳለኝ። በዚህም ዕለት እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾመው። ስለ ትሕትናውና ስለ መታዘዙ ጌታውን የካደና የበጎ ሥራ ጠላት የሆነ ሰይጣንን ድል ይነሳው ዘንድ ስልጣን ሰጠው። ወደ ሰማይ ባረገ ጊዜ በመጀመሪያው ነጋሪት ድምፁ ሹመትን እንደሰጠ ሁሉ ዳግመኛ ሙታን በሚነሱበት ጊዜ የማያልቅ ክብር ይሰጠዋል። ዳግመኛ ሁለተኛ ነጋሪት ሲመታ በሰይጣን ምክር ክርስቶስን በሰቀሉ በሐሳውያን አይሁድ ላይ ከቀድሞ የበለጠ ክብርና ስልጣን ይሰጠዋል።
ክርስቶስንም ከሙታን ተለይቶ አልተነሳም የሚሉትን አመፀኞችን ሁሉ ምድር አፏን ከፍታ ትውጣቸዋለች። ዳግመኛም ትንሣኤ ሙታንን ፈጽሞ የማያምኑትን ቅዱስ ሚካኤል በዝንጎች ማኅተም አትሞ ወደ ሲኦል ያወርዳቸዋል። የዲያብሎስን ወገኖች ክርስቶስ ከመቃብር በመነሳቱ እያዘኑ ወደ ሲኦል ተቆለቆሉ። እርሱ በአሸናፊ በእግዚአብሔር ኃይል ብርያልን አሰረው፣ ዲያብሎስንም ድል አደረገው። ትንሣኤ ሙታንን የሚያምኑ በጥምቀት የተወለዱ ጻድቃን ግን ወደ ገነት ያገባቸዋል። አብም ከልጁ ከክርስቶስ ጋር ወዳለበት ያሳርጋቸዋል። ስለ እነሱም ደስ ይለዋል። ለቅዱስ ሚካኤል በሙታንና በሕያዋን ላይ ሥልጣን ይሰጠዋል። ይህቹም የእሱ ገንዘብ የምትሆን ናት። እሱም ቅድመ ዓለም የነበረ የእግዚአብሔር አብ ልጁ ኢየሱስ ክርስቶስ የባሕሪ ሕይወቱ መንፈስ ቅዱስ በማይመረመርና ሊነገር በማይቻል በታላቅ ክብር ቅዱስ ሚካኤልን የመረጠው እሱ ነው። በሰማይ ካሉ ሁሉ በላይ ከቀድሞ የበለጠ ማዕረግ ሰጥቶ አከበረው። በዓመቱ በኅዳር 12 ቀን ድንቅ ተአምራትን ያደርግ ዘንድ ሥልጣን ሰጠው። በጌትነቱ ዙፋን የተቀመጠ በኪሩቤልና በሱራፌል አድሮ የሚኖር ቅዱስ ሚካኤልን በሁሉ ዘንድ የሚልከው እያንዳንዳቸው ከነሱ በየማዕረጋቸውና በየክብራቸው ከአብ መጋረጃ ውጭ ከሚቆሙት ሁሉ በላይ ከፍ ከፍ አድርጎ መረጠው። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ በሰማይ ያሉ ሁሉ በየወገናቸው ከቀደመው ሰው ከአዳም ጀምረው ያገለገሉት ጻድቃንና ሰማዕታት ሁሉ ተባብረው አገኛቸው። በየወገናቸውም ሁሉ ተሰብስበው በማህበር ይዘምራሉ፣ ያመሰግናሉ። የእግዚአብሔር ባለሟል ዮሐንስ ሆይ ዓይንህ እንደሚያየው በቅዱስ ሚካኤል አጠገብ ከጌታ በሚያገኝ ፍጹም ደስታ ይኖራል። ከእንግዲህ የኩነኔ በሮችና የሚያስፈራ ጥልቅ ጉድጓድም ይከፈታል። ነፍስም ሁሉ በእግዚአብሔር ቸርነት ወደ አንድ ቦታ ይሰበሰባል። ይህችም ኤዶም ገነት ናት። ዳግመኛም በበዓሉ ቀን በቅዱስ ሚካኤል ይመጣና የክብር ባለቤት በሆነ በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል። ኃጥአንንም ወደ አዲሲቱ ምድር ያወጣቸዋል። ይኸውም የመላእክት አለቃ የሚሆን የሚካኤል ሰራዊት ይሆናል። ይቅርታ የተደረገላቸውና ምሕረትን አግኝተው በአንድ ጊዜ በክንፉ ያወጣቸው ስፍር ቁጥር የሌላቸው እልፍ አእላፋት ናቸው። የቅድስት ትንሣኤው መታሰቢያ በሆነችው በከበረች ስለ ሰንበተ ክርስቲያን ለችግረኞችና ለድሆች የመጸወቱ ከሲኦል ያወጣቸዋል። የኃጥአን ነፍሳትም እጅግ ብዙ ናቸው። ብዙም ቢሆን ጥቂት ወይም አንድ እንጀራም ቢሆን ግማሽ እንዲሁም አንድ ጽዋ ቀዝቃዛ ውሃ እንኳ ቢሆን በዚች በከበረች ሰንበተ ክርስቲያን ዕለት ለድሃ የሰጠ እግዚአብሔር እንዲምራቸው መንግሥተ ሰማያትንም እንዲያወርሳቸው ከሰይጣንም መከራ ከጥፋቱም ሁሉ ጠብቆ እንዲያድናቸው አዎን እውነት እንላለን። ሁለተኛም በዚች ሰንበተ ክርስቲያን ጸሎት ቤታቸውን፣ ልጆቻቸውን፣ ገንዘባቸውን ይባርክላቸዋል። ዳግመኛም በቅዱስ ሚካኤልና በቅዱስ ገብርኤል ስም ለችግረኛ ለድሆች የሰጠ ቢኖር በ24ቱ ካህናተ ሰማይ ስም በአራቱም እንስሳ ስም አምላክን በወለደች በእግዝእትነ ማርያም ስም በጻድቃንና በሰማዕታት ስም ስለ ክርስቶስ በተጋደሉ በቅዱሳን ሁሉ ስም የሰጠሁትን ሁሉ በአምላኩ በእግዚአብሔር ኃይል ቅዱስ ሚካኤል ያወጣቸዋል። ለተራቡና ለችግረኞች በቅዱስ ሚካኤል ስም አንድ እንጀራ እንኳ ቢሰጡ ወደ ሲኦል አይጥሏቸውም። ይቅርታንና ምሕረትን ያገኙ ዘንድ ኃጢአታቸው ይሰረይላቸው ዘንድ ወደ ጌታችን ወደ ኢየሱስ ክርስቶስ ይወስዳቸዋል። ክርስቲያንንም ወይም አረማዊም ቢሆን ወደ እግዚአብሔር ከሚለምኑ ከአይሁድ ወገንም ቢሆን በቅዱስ ሚካኤል ስም ደግ ሥራ የሰራውን ሁሉ የእግዚአብሔር ልጅ መሐሪው ይቅር ባዩ ክርስቶስ አይጥለውም።
ከዚህ በኋላ ሰማይና ምድር ይነዋወጣሉ። ጻድቃንና ሰማዕታትም ሁሉ ወደ እግዚአብሔር አብና ወደ ቅዱስ ሚካኤል ይለምናሉ። ዮሐንስ ሆይ እንዳየው ሁሉ በዚች ሰዓት ለሚለምንላቸው ሁሉ ይቅርታን ያደርግላቸው ዘንድ ወደ እግዚአብሔር ይማልዳሉ። በዚህ ዓለም ለድሆች ለችግረኞች ስለመጸወቱ በሶስተኛም ጊዜ ስለ ጻድቃንና ስለ ሰማዕታት ስም ያወጣቸዋል። እንግዲህ ቅዱስ ሚካኤል ሁል ጊዜ እንደዚሁ ከክርስቶስ ትንሣኤ እስከዚች ዕለት እስከ ዕለተ ምጽአቱ ድረስ ለዘላለሙ ብዙ ተአምራት ይሰራል። ወንድሞች ሆይ የምነግራችሁን ስሙኝ፣ በእዝነ ልቦናችሁ አድምጡኝ። የቅዱስ ሚካኤል ዝክሩን መታሰቢያውን አድርጎ የዘላለም ሕይወትን ታገኙ ዘንድ የማያልፍ ደስታን ትወርሱ ዘንድ የቅዱስ ሚካኤልን በየዓመቱ በኅዳር 12 ቀን በየወሩ በ12ም እንዲሁ እያደረጋችሁ አታቋርጡ። ከዚህ ቀጥሎ የቤተ ክርስቲያን ወገኖች የሆኑትን ሁሉ እንደ ሥራቸው ወደ ምሕረት ቤት ወደ ቅድስት አገር ኢየሩሳሌም ሰማያዊት ይወስዳቸዋል። ከዚህ በኋላ ቅዱስ ሚካኤል ወደ አብ መጋረጃ ውስጥ ይገባል። በዚህች ዕለት ምድራዊትና ሰማያዊት ስለሆነች ምሕረቱም ከመንበሩ በታች ይሰግዳል። ስለ ውሃ ምንጮች፣ ስለ ወይን ቦታዎችና ስለ ምድር ፍሬዎች፣ በምድር ላይ ስለሚኖሩ ስለ ሰው ልጆች ነፍስ ሁሉ፣ ስለ እንስሳም፣ ስለ ሰማይ ወፎችም፣ ስለ ባህር ዓሣዎችም፣ በባህር ውስጥ ስለሚንቀሳቀሱ ሁሉ የምህረት ባለቤት ከሆነ ከአብ ዙፋን በታች ሁል ጊዜ በማመስገን ይሰግዳል። ልመናውንም እስከሚሰማውና የምህረትን ቃል እስከሚያስተላልፍለት ድረስ ከእግረ መንበሩ ስር አይነሳም። ለዚህ ዓለም ምህረትን የሚለምኑ መላእክት በየዓመቱ በኅዳር 12 ቀን በእግዚአብሔር የዙፋን አውደ ምህረት ዙሪያ ተሰብስበው ለሰውና ለእንስሳት ሁሉ ምህረትን የሚለምን ቅዱስ ሚካኤል ከአብ መጋረጃ እስኪወጣ ድረስ ይጠብቃሉ። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ ቸር መሐሪ አብ ለቅዱስ ሚካኤል የሰጠውን ልብሱን እሊያ መላእክት ይመለከታሉ፣ ይቅርታን የማግኘት ምልክታቸው ነውና። ስለዚህም እሊህ መላእክት በምድር ላይ ምህረት እንደተደረገ ሰውንም እንስሳንም ይቅር እንዳለ በዚህ ዓለምም የሚሆነውን ሁሉ ለይተው ቅዱስ ሚካኤል በለበሰው ልብስ አምሳል ያውቁታል። ስለዚህም በዚህ ዓለም ይቅርታ ለተደረገለት ለሰው ልጅ ነፍስ ሁሉ በታላቅ ደስታ ያደርጋሉ። የእግዚአብሔር ባለሟል ዮሐንስ ሆይ ዛሬም ለችግረኛና ለጦም አዳሪዎች በቅዱስ ሚካኤል ስም ምጽዋት ለመስጠት የሚያስቡ ንዑዳን ክቡራን ናቸው። ዮሐንስ ሆይ ዳግመኛ እነግርሃለሁ፣ ምስጢሩ ድንቅ የሆነ ይህንን መጽሐፍ ያጻፈ ቢኖር የሰማ ቢኖር በቅዱስ ሚካኤል ስም ለቤተ ክርስቲያን ዕጣን ወይም ሰም ወይም አልባሳት፣ መጎናጸፊያ፣ ልዩ ልዩ ቅዱሳትን የሰጠ ቢሆን አንዲት እንጀራ ወይም አንዲት ጽዋ ቀዝቃዛ ውሃ ለችግረኛ የሰጠ ቢኖር ስለ እሱ ቅዱስ ሚካኤል ቸል አይለውም። ኃጢአቱም እንደ ባህር አሸዋ እንደ ዱር ሳር ቢበዛ ይሰረይለታል። ቢሞትም ወደ ኩነኔ ቢቀርብም እንደ ቤተሰብ ይሆናል እንጂ በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም። የእግዚአብሔር ባለሟል ዮሐንስ ሆይ አሁንም ድንቅ ምስጢር ያለበትን ይህንን መጽሐፍ አስቦ ያጻፈውን ለቤተ ክርስቲያን መገልገያ የሰጠውን ወይም በእግዚአብሔር ቃል አምኖ በቤቱ ያስቀመጠው ቢኖር በሽታም ረሃብም ወደሱ አይመጣም። ወደ ቤቱና ከብቶች ወዳሉበት ቦታ እርኩስ አውሬ አይገባም። በእርሻውም አይጥ፣ አንበጣ፣ ተምች፣ ትል፣ ዋግ፣ አመዳይ፣ ውርጭ አይደርሱም። እነዚህም ሁሉ ወደ እሱ አድራሻ ፈጽሞ ሊጠጉ አይችሉም። የችግረኞች በሽታ የሆነ ረሃብም ይህ መጽሐፍ ወዳለበት እስከ 4 እና 5 ትውልድ ድረስ ወደ ቤቱ ለዘላለም አይገባም። የውሃ ድርቀት፣ የእንስሳት እልቂት፣ በሰው ዘንድ አባር ቸነፈር ተስቦ አይመጣም። የቅዱስ ሚካኤል ስም ኃይልና ረዳት ይሆነዋልና። የቅዱስ ሚካኤል ዝክሩን መታሰቢያውን ለሚያደርጉ ሁሉ ወደ እግዚአብሔር እየጸለየ ይለምንላቸዋል።
በፍቅሩና በጸጋው በኃይሉና በጠንካራ ክንዱ በክንፉም ጥላ ለዘላለም ይከለላቸዋል፣ በቸርነቱም ይጠብቃቸዋል። ታላቅ ክቡርና ልዑል የሚሆን በዚህ በቅዱስ ሚካኤል ድርሳን የሚገኘውን አስማተ መንፈስ ቅዱስ ሳይለይ ይህንን መጽሐፍ ያጻፈ የመላእክት አለቃ የሚሆን ቅዱስ ሚካኤል ከዚህ መጽሐፈ ድርሳን ፈጽሞ አይለይም። ይህንን መጽሐፍ ከመጀመሪያ እስከ መጨረሻ በቅዱስ ሚካኤል በዓል ቀን የሚያነብ የሚሰማ ሰው ቢኖር ስለ ክብሩ ስለ ገናናነቱ ከቅዱሳን መላእክት በላይ አክብሮት ስለ ሾመው እግዚአብሔር ለቅዱስ ሚካኤል የሰጠውን ይህንን ስም አምላክ አይለይ። ይልቁንም በእነዚህ በከበሩ በእግዚአብሔር ስሞች የሚታመኑ የዝክሩን መታሰቢያ ማድረግ ይገባቸዋል። የሚቻለው 14ቱን ዕለታት ያክብር፣ በማይቻለው ግን 4ቱን ዕለታት ሊያከብር ይገባዋል። ከሁሉ አስቀድሞ ታላቅ በዓሉ ህዳር 12 ነው። ቀጥሎም ታላቅ በዓሉ ሰኔ 12 ቀን ነው። ከዚያም ነሐሴ 12 ቀን ነው። ከዚያም ታኅሳስ 12 ቀን ነውና እነዚህን ያክብሩ። ሌሎችም በዓላቶች ግን ጥር 12 ቀን፣ የካቲት 12 ቀን፣ መጋቢት 12 ቀን፣ ሚያዝያ 12 ቀን፣ ግንቦት 12 ቀን፣ ሐምሌ 12 ቀን፣ መስከረም 12 ቀን፣ ጥቅምት 12 ቀን ናቸው። ከዚህም ቀጥሎ ህዳር 13 ቀን የአላፍ መላእክት በዓል ሲሆን ታኅሳስ 19 ደግሞ የመላእክት አለቃ የሚሆን የቅዱስ ገብርኤል በዓል ነው። ያን ጊዜ በሰማይ ያሉ መላእክት ሁሉ አለቃቸው ሆነ የቅዱስ ገብርኤልን ክብር ለማየት ይሰበሰባሉ። የሌሎቹ መላእክት በዓል ግን ከአለቃቸው ከቅዱስ ሚካኤል በዓል ጋር አንድነት ይውላል። የመልአኩ የቅዱስ ሩፋኤልና የካህኑ መልከ ጼዴቅ የመታሰቢያቸው በዓል ጳጉሜ 3 ቀን አብሮ ይውላል። የታላቁ የሩፋኤልና የጻድቁ የመልከ ጼዴቅ በዓል ፈጽማ የከበረች ናት። ይህንን ድርሳነ ሚካኤል የሚሰማ የሚያደርስ በኃይል የሚመጡ ክፉ ሰዎች አያሸንፉትም፣ በቅዱስ ሚካኤል የጸሎት ኃይል ድል ይሆናሉ እንጂ። ይህንን መጽሐፍ የጻፈውን ያጻፈውን ያነበበውን የተረጎመውን የሰማውን ቃሉንም በንጹሕ ልብ የተቀበለ በሕይወቱ ሳለ ሐዘን አያገኘውም፣ ጠላቶቹም አያሸንፉትም። በሞተም ጊዜ ኩነኔን አያይም፣ የመላእክት አለቃ ቅዱስ ሚካኤል ያድነዋልና። ከሊቀ መላእክት ከቅዱስ ሚካኤል በረከት ረድኤት ያሳትፈን፣ በተሰጠው ቃል ኪዳን ይጠብቀን። የልዑል እግዚአብሔር ቤተሰቦች፣ የመዝገበ ቅዱሳን ተከታታዮች ይህንን መንፈሳዊ ቻናል ቪዲዮውን ላይክ፣ ሰብስክራይብ እንዲሁም በየዕለቱ የቅዱሳን ታሪካቸውን ድርሳን፣ ስንክሳር፣ ተአምር እንድንለቅ ለብዙዎች ሕዝበ ክርስቲያን እንዲዳረስ እንድታደርጉ ስንል በእግዚአብሔር ስም እንጠይቃለን። አቅራቢና አዘጋጅ ዲያቆን ቤተ ማርያም